ዘመናዊ ቲቪና ፍሪጆች፣ የልብስ ማጠቢያ ላውንደሪዎች፣ የዳቦና የፒዛ መጋገሪያዎች ማሽኖች፣ ስቶቮች፣ ቲቪ ስታንድ እንዲሁም ደግሞ የሽንኩርት፣ የጁስ፣ የቡና መፍጫዎች፣ ዘመናዊ የተለያዩ የሳምቡሳ መጥበሻዎች እንዲሁም ደግሞ ቦይለሮች፣ እዚህ የምታያቸውን ውብ የኤሌክትሮኒክስ ዕቃዎች በቅናሽ ዋጋ فمن شرح الله صدره للإسلام فهو على نور من ربه አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ረዳቻችሁን ኢንሻአላህ ዛሬም ከመገድ የተመለከታችሁት እንግዲህ ለየት ባለ ቪዲዮ ነው ይዤላችሁ የመጣሁት። ብዙ ጊዜ በተለይ የኤሌክትሮኒክስ እቃዎች ትጠይቁኛላችሁ፣ እኔም ደግሞ ያደረስኩላችሁ ነበር። በተለይ ፍሪጅና ቲቪዎችን ለናንተ ሳደርስላችሁ ነበር። እናንተም ተደስታችሁ እስካሁን ድረስ ታመሰግኑኝ ነበር ማለት ነው። በነገራችን ላይ ዋጋ በጣም ታመሰግኑኛላችሁ። ከዚህም በፊት የገዛችሁኝ ማለት ነው፣ አሁንም የምትገዙኝ ማለት ነው ታመሰግኑኛላችሁ። ምክንያቱም ዛሬ የገዛንበት ዋጋ ነገ በጣም እጅግ ትልቅ ልዩነት ይኖረዋል። ከዛም አልፎ ደግሞ ብንገዛው ዛሬ ላይ ነገ ላይ ብንሸጥ ብንለው ማለት ነው ከገዛንበት እጥፍ በላይ ነው የምንሸጠው። ስለዚህ ዋጋ ልዩነቱን በስፋት እናንተ ትመለከታላችሁ። ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ ማዘዝ የምትፈልጉ በስልክ ቁጥር እያናገራችሁኝ በውስጥ መስመር ማለት ነው በኢሞና ዋትስአፕ ማለት ታናግሩኛላችሁ። ኢንሻአላህ አብራችሁን ቆዩ። የነዚህ በሙሉ ዋጋዎችን ዝርዝር ወደ እናንተ ማድረስ ይሆናል። አሁን ላይ ከፍተኛ ቅናሽ አሳይቷል ከሰሞኑ አንጻር ማለት ነው። ለዛም ነው ይህንን መረጃ ወደ እናንተ ላደርስ የቻልኩት ማለት ነው። እሺ በመጀመሪያ እንግዲህ የፍሪጅ ዋጋዎችን ልንገራችሁ። የፍሪጅ ዋጋዎች የቁም ማለት ነው የቁሞችን ነው እንትን የምለው። ሌሎቹን ደግሞ በውስጥ መስመር ጠይቁኛላችሁ። የቁም 365 የሚባለው እንግዲህ ትልቁ ነው። በዚህ በምስሉ ላይ እንደምትመለከቱት ማለት ነው 75 ሺህ ብር ነው አሁን ላይ የሚሸጠው። ነገር ግን እኔ አሁን ከ6 ወር በፊት 51 ሺህ ብር ነው የገዛሁት። አሁን 75 ሺህ ብር ገብቷል። እጅግ በጣም የሚገርም ነገር ነው። ከዛም አልፎ ደግሞ 275 58 ሺህ ብር ደርሷል ማለት ነው። አሁን ላይ 58 ሺህ ብር ነው እየተሸጠ ያለው። ሊትሩን ነው እየነገርኳችሁ 275 ሊትር ማለት ነው። ይህ ማለት እንግዲህ 40 ሺህ ብር ነበር ከዚህም በፊት እንግዲህ ከ6 ወር በፊት ለአንዲት ደንበኛ የገዛሁት ማለት ነው። ከዛም አልፎ ደግሞ 325 ሊትር የሚባል አለ። እሱ ደግሞ 64 ሺህ ብር ገብቷል ማለት ነው። 50 ሺህ ብር ገደማ ነው። 51 ሺህ ብር ነበር የገዛሁት። የ14 የ15 ሺህ ብር የ25 ሺህ ብር ልዩነት ነው እንግዲህ አንድ ዕቃ ላይ ጭማሪ ያደረገው ማለት ነው። ከሰሞኑ አንጻር ስንመለከት ደግሞ እንግዲህ የ2 የ3 ሺህ ብር ቅናሽ አሳይቶ ነው ወደ እናንተ እንግዲህ እያደረስኩላችሁ ያለው። ይቀንሳል ብላችሁ እንዳታስቡ፣ ኦቨር ነው የሚወጣው። እንግዲህ 51 ሺህ ብር የተገዛ ፍሪጅ ነው አሁን 75 ሺህ ብር የገባው። ስለዚህ ከወዲሁ ብትገዙ በተለይ ቲቪ እና ፍሪጅ ብትገዙ ውጤታማ ናችሁ ብዬ አስባለሁ። ቲቪ እንመለከታለን፣ የቲቪ ዋጋ ማለት ነው 32 ኢንች እንግዲህ በ32 ኢንቹ በላይፍ ስታር ማለት ነው እስከ 30 ሺህ ብር እስከ እንዲሁም ደግሞ 30,500 ብር አለ ማለት ነው። 32 ኢንች ማለት ነው። 43 ኢንቹ ደግሞ 51 ሺህ ብር ነው። 55 ኢንቹ ደግሞ 90 ሺህ ብር ነው ማለት ነው በላይፍ ስታር ማለት ነው። እንዲሁም ደግሞ በኦርቢት ማለት ነው ቲቪ 32 27 ሺህ ብር ነው። 43ቱ ደግሞ 46 ሺህ ብር ነው። 55ቱ ደግሞ 89 ሺህ ብር ነው። 55ቱ 43 32 ምላችሁ ኢንቹ ነው ማለት ነው። 32 ኢንች 43 ኢንች 55 ኢንች ኤልጂ ይባላል። ደግሞ ኤልጂ በጣም ምርጡ ይሄ ብራንድ ነው ማለት ነው። በጣም ኦቨር ነው በነገራችን ላይ ኤልጂ 43 ኢንች 83 ሺህ ብር ነው። 83 ሺህ ብር 55 ኢንች ደግሞ 165 ሺህ ብር ነው ማለት ነው። ኤልጂ በጣም ከፍተኛ ነው ዋጋው ጭማሪ። ነገር ግን እነዚህ ላይፍ ስታር እና በየቤቱ ያሉት ማለት ነው ላይፍ ስታር እና ኦርቢት ናቸው። በጣም አሁን ላይ ቆንጆ ናቸው። እነሱም በተመጣጣኝ ዋጋ በዚህ መልኩ ነው እየተሸጡ የሚገኙት። እና ቲቪ እና ፍሪጅ በተለይ እንዲሁም ደግሞ የተለያዩ ማሽን ነኮችን ብትገዙ ቤት ውስጥ በጣም ተጠቀሙበታላችሁ። በጣም ትርፋማ ነው የምትሆኑት። አንድ ወር ልዩነት ከ5,000 እና እስከ 10,000 ብር ጭማሪ ሊኖረው ይችላል ማለት ነው በአንድ ወር ልዩነት ውስጥ። በመቀጠል ላውንደሪ ነው። ላውንደሪ ማለት ነው እንግዲህ ልብስ ማጠቢያ ማለት ነው።
20 ኬጂ እና 16 ኬጂ 14 ኬጂ ይባላል። 14 ኬጂው ላውንደሪ 53 ሺህ ብር ነው ማለት ነው። 16 ኬጂው ደግሞ 64 ሺህ ብር ነው። 20 ኬጂ ደግሞ 77 ሺህ ብር ነው ማለት ነው። ላውንደሪም እጅግ በጣም ወሳኝ ነገር ነው። በተለይ በቤት ውስጥ አስፈላጊ ነገር ነው ብዬ አምናለሁ። ስለዚህ እሱንም ብትገዙ ትጠቀማላችሁ ብዬ አምናለሁ። በመቀጠል ቲቪ ስታንድ ነው። ቲቪ ስታንድ እንግዲህ ሜትር ከ20 እና ሜትር ከ50 አለ። ሜትር ከ50 እስከ 10500 ብር አለ። ሜትር ከ20 እስከ 10500 ብር አለ። ሜትር ከ50 ደግሞ እስከ 13000 ብር አለ ማለት ነው። በመቀጠል ስቶቭ ነው። ስቶቭ ከ8500 እስከ 14000 ብር ቆንጆ ስቶቮች የሚባሉት አሉ ማለት ነው። እንግዲህ እነሱንም በጣም ወሳኝ ናቸው ብዬ አምናለሁ። ቤት ውስጥ የሚያስፈልጓችሁ ነገራቶች ዛሬ አሟልቼ ወደ እናንተ ይዤ የመጣሁት ማለት ነው። ከእናንተ የሚጠበቀው ኦርደር እያደረጋችሁ በውስጥ እያወራችሁኝ በዚህ ስልክ ቁጥር እንግዲህ እገዛላችኋለሁ። በአማናም የምትፈልጉበት ቦታ ደርስላችኋለሁ። በተለይ ወሎ አካባቢ ላላችሁ በዋናነት ማለት ነው የቤቱ እጃ ደርሳለሁ። አዲስ አበባም ያላችሁ ብታዙ እዛው ሰው አለኝ እንግዲህ ገዝቶ ያደርስልኛል ማለት ነው በታማኝነት። በመቀጠል ዲሽ ነው። ዲሽ እና ሪሲቨር አጠቃላይ እስከ 6500 ብር ይፈጃል ማለት ነው። እንዲሁም ደግሞ መጥበሻ ማለት ነው። የሳምቡሳ መጥበሻ ውስጥ ከ4800 እስከ 10000 ብር አሉ ማለት ነው። እንትኖች ሊትሮች ናቸው ይወስኑታል ማለት ነው። ከ4800 እስከ 10000 ብር አለ ማለት ነው። መጥበሻ ነው። በመቀጠል እንግዲህ የፍሪጅ መቆጣጠሪያ ነው። ፍሪጅ ገዝታችሁ መቆጣጠሪያ ግድ ያስፈልጋችኋል ማለት ነው። ፍሪጅ እንግዲህ እኔ እስካሁን ድረስ የለኝም። እንግዲህ ፍሪጅ መቆጣጠሪያ ግን በጣም ወሳኝ ነገር ነው። እንዳይቃጠልባችሁ ያደርግላችኋል። ስለዚህ ከ3500 እስከ 7500 ብር አለ። ስለዚህ አንደኛ የሚባለው ይሄ ላይፍ ስታር ነው እያሳየዋችሁ ያለሁት ማለት ነው። 7500 ብር ነው። ዝቅተኞችም አሉ። ግን በዋናነት ቆንጆ እቃ ብትገዙ እናንተ ትጠቀማላችሁ ብዬ አስባለሁ። በመቀጠል ቦይለር ነው። ቦይለር ውሃ ማፍሊያ ነገር ነው። ለሻይ ለተለያዩ ትጠቀሙታላችሁ። ቦይለር ከ2400 እስከ 3200 ብር አለ ማለት ነው። በመቀጠል ፋን ነው። ፋን ማለት ሁላችሁም ታውቃላችሁ በሙቀት ጊዜ የሚጠቅማችሁ እነዚህ ናቸው ማለት ነው። ፋኖች ከ4200 ጀምሮ እስከ 4600 ብር አሉ ማለት ነው። ከትንሽ እስከ ትልቅ ይህን ይመስላል። እንዲሁም ደግሞ የሽንኩርት መፍጫዎች አሉ ማለት ነው። የተለያዩ ናቸው በዚህ በምስሉ ላይ እንደምትመለከቱት። ነገር ግን እንግዲህ እያንዳንዱን መፍታት ስለማይጠበቅብኝ ዋጋውን ነግራችኋለሁ። ይሄ ነው እያለን በውስጥ መስመር እንጨርሳለን ማለት ነው። ሽንኩርት መፍጫ ከ3000 ብር እስከ 5000 ብር አለ ማለት ነው። በመቀጠል ቡና ነው። ቡና መፍጫ ማለት ነው። ከቡና መፍጫ ከ1000 ጀምሮ እስከ 9000 ብር አለ ማለት ነው። እንዲሁም ደግሞ የዳቦ መጋገሪያ ነው። የዳቦ መጋገሪያ ከ20 እስከ 30 የተለያዩ ምርቶች ወይም ደግሞ ብራንዶች ናቸው ማለት ነው። እነሱ አሉ። ይህን ይመስላል። ውድና የተከበራችሁ የዩቲዩብ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ተከታትላችኋል ብዬ አምናለሁ። እንዲሁም ደግሞ ብዙ ነገር እንደተጠቀማችሁ ተስፋ አድርጋለሁ። በዋናነት አደራ ምለው እንደ ወንድም ማለት ነው እቃ ብትገዙ ተጠቃሚ ናችሁ። ኢቭን ባትከፋፍቱ ተቀምጦ ገዝታችሁ ብራችሁን እቃ ላይ ብታውሉት ማለት ነው። ቲቪም ፍሪጅም ባይጠቀሙበት ቤተሰብ ከቻላችሁ አነሳነስ የሚሉት ለቤተሰብ ትገዛላችሁ። ለራሳችሁ ደግሞ ቆንጆ ቆንጆን ገዝታችሁ ብታስቀምጡት ማለት ነው። ብታስቀምጡት ወላሂ ነገ ኦቨር ሌላ ነው። ነገ ሌላ ነው የምላችሁ። የማይታመን ነገር ነው እየተመለከትን ያለ ነው። እንግዲህ ካገባው በቅርብ በቃ ወደ 8 ወር አካባቢ ሊሆን ነው። እንግዲህ 6 ወር 7 ወር በዚህ በረመዳን የገዛውላቸው ፍሪጆች ለብዙ ሰው ማለት ነው። የኔ አልኩ 51 ሺህ የገዛው 75 ሺህ ብር ነው እየተሸጠ ያለውና 325 ሊትርና 275ን እየገዛውላቸው ነበረ። የ10 ምናምን ሺህ ብር ልዩነት ጭማሪ ያለው ማለት ነው። ስለዚህ ቆይ ዛሬ ቆይ ነገ እያላችሁ ሲቆይ መግዛት ይከብዳችኋል በኋላ ላይ ማለት ነው። ነገር ግን የገዛችሁት ዕቃ አዲስ ከሆነ ኢቭን ብትጠቀሙበት እንኳን ልሽጡ ብትሉ አተርፋችሁ ነው የምትሸጡት ማለት ነው። ከዛም አልፎ ኢቭን ቢቀመጥላችሁ በአማና መልኩ መታችሁ ትጠቀሙበታላችሁ፣ ካልሆነ ትሸጡታላችሁ። አተርፋችሁ ነው የምትሸጡት።
ብሩ ቢቀመጥ ግን ከሳራ ነው ብዬ አምናለሁ። እነዚህን ይመስላሉ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሁንም በውስጥ መስመር አዋሩኝ፣ የምትፈልጉ በአማና ቤት ድረስ አደርስላችኋለሁ። እዘዙ ለማለት እወዳለሁ። የኤሌክትሮኒክስ እቃዎችን ጎብኝቼ በዚህ መልኩ ዋጋ ዝርዝር ተቀብዬ ወደ እናንተ አድርሻለሁ። በድጋሚ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሉን ላይክ አድርጉት፣ ሰብስክራይብ አድርጉት፣ ለብዙዎች ተደራሽ አድርጉት። መልካም